አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 28 2018 ወይም ሻዕባን 18 ሚንበር ኸበር ጀመረ። ፋይዛ ሙሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የነፍጥ ትግል አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን አይደለም ሲሉ የሀገራዊ ምክክር ኮሚሽነር ተናገሩ። ኔስሌ ሙቀትን በሚቋቋም መርዛማ ንጥረ ነገር ስጋት ሳቢያ ኤስኤምኤ በሚል ስያሜ የተሰራጨ የህፃናት የዱቄት ወተት ምርት እንዲሰበሰብ አዘዘ። ካናዳ የእስልምና ጥላቻን ለመከላከል የሚሰሩትን ልዩ መልእክተኛ ከመንግስት መዋቅር እንዲወጡ አደረገች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የነፍጥ ትግል አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን አይደለም ሲሉ የሀገራዊ ምክክር ኮሚሽነር ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የነፍጥ ትግል አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን አይደለም ሲሉ የተናገሩት ከአማሮ ፋኖ ህዝባዊ ድርጅት አፋህድ አመራር አባላት ጋር በተካሄደ የምክክር መድረክ ላይ ነው። ኮሚሽነሩ ሀገራዊ መግባባት የሚሰፍነው ሁሉም አካላት ስለ ሀገራቸው ለመመካከር ባላቸው ጽኑ ፍላጎት እንደሆነም ተናግረዋል። ኢትዮጵያ ያለፈችባቸው የግጭት አዙሪት የተሳሳቱ መንገዶች በሀገራዊ ምክክር መፍትሄ ሊያገኙ እንደሚገባ የዘመናት ጥያቄ ሆኖ መቆየቱን ተናግረዋል። አያይዘውም ዘላቂ ብሔራዊ መግባባትን ለማምጣት ምክክር አስፈላጊ ነው ያሉት ፕሮፌሰር መስፍን ምክክርን በመግባባት ላይ የተመሰረተ ሂደትን የሚፈልግ ጉዳይ ነው ብለዋል። በዛሬው መድረክ ላይ ከኮሚሽኑ ጋር ውይይት ያካሄደው ታጣቂ ኃይል የትጥቅ ትግልን አስከፊነት በቅጡ በመገንዘብ ለዘላቂ ሰላም ዋጋ ይሰጣል ያሉት ፕሮፌሰር መስፍን አጀንዳዎችን በመለየት በምክክር መፍትሄ ያገኛሉ በሚል ወስደዋል ላሉት ቁርጠኛ አቋም ምስጋና አቅርበዋል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታው ሙሀባ የትጥቅ ትግል ህዝብን ከማጎሳቆል ያለፈ ፋይዳ እንደሌለው በመገንዘብ የሰላም ስምምነት መውሰዳቸውን መናገራቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። በዚህም ለትጥቅ ትግል መነሻ የነበሩ ጉዳዮችን በመሰነድ ለአማራ ህዝብና ለኢትዮጵያ ችግር የሆኑ አጀንዳዎች በምክክር መፍትሄ እንደሚያገኙ በማመን ለይተው ለኮሚሽኑ ማስረከባቸውን ገልጸዋል ተብሏል። የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት መምሪያ ኃላፊ ካፒቴን ማስረሻ ሰጤ የ3 ዓመታት የትጥቅ ትግላቸውን በሚገባ በማጤን አሉኝ የሚሏቸውን ጉዳዮች በሰላማዊ መንገድ መፍትሄ ለማስገኘት የሰላም አማራጭን እንደተከተሉ መግለጻቸውን ዘገባው አመልክቷል። የተሳሳተ ትርክት፣ የህገ መንግስትና ተያያዥ ጉዳዮች የተካተቱባቸውን አጀንዳዎች በማደራጀት በጋራ የምክክር መድረክ መግባባትን በመፍጠር በሂደት መፍትሄ እንደሚያገኙ እንደሚሰሩም ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ እያሱ አባተ ዓመታትን በተሻገረው የግጭት ቆይታቸው ህዝብን ከማጎሳቆል የዘለለ ፋይዳ እንዳልሰጠ ገልጸዋል ተብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ኮሚሽኑ በአጀንዳ ማሰባሰብና ተሳታፊ ልየታ የተከናወኑ ተግባራት ላይ ገለጻ አድርገዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሁሉም የኢትዮጵያ አካባቢዎች የአጀንዳ ማሰባሰብ መድረክ አጠናቋል። የኢትዮጵያ ኤሌክትሪክ አገልግሎት በ6 ወራት ውስጥ ከ52 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በ6 ወራት ውስጥ ከ52 ቢሊዮን ብር በላይ ገቢ መሰብሰቡን ያስታወቀው ዛሬ ሐሙስ ጥር 28 2018 የ6 ወራት አፈጻጸሙን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። በ2018 በጀት ዓመት የመጀመሪያ 6 ወር የተጠቀሰውን ገንዘብ የሰበሰበው ከኢነርጂ ሽያጭ፣ ከአዲስ ደንበኛ መስተንግዶ፣ ከማያገለግሉ ንብረቶች ሽያጭ ነው። እንዲሁም ከ52 ቢሊዮን ብር በላይ ወጪ በማድረግ የኤሌክትሪክ መሰረተ ልማት የማሻሻያና መልሶ ግንባታ ስራዎች መከናወኑን ገልጸዋል። የተቋሙ ዋና ስራ አስኪያጅ ኢንጂነር ጌቱ ገረመው ባለፉት 6 ወራት 266916 አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ማድረግ ተችሏል ብለዋል። የተቋሙ አጠቃላይ የደንበኞች ቁጥር ከ5.46 ሚሊዮን መሻገሩን ኢንጂነሩ ገልጸው በአሁኑ ወቅት 94.8% የአገልግሎቱ ደንበኞች ወርሃዊ የፍጆታ
የፍጆታ ሂሳባቸውን በዘመናዊ የክፍያ አማራጮች የሚከፍሉ መሆናቸውን አመልክተዋል። በ6 ወራት ውስጥ 651 ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን የገለጸ ሲሆን 13 ሰራተኞች ላይ የስራ ማባረር እርምጃ እንደወሰደ ገልጿል። በተጨማሪም የኤሌክትሪክ ኃይል፣ የመሰረተ ልማትና ንብረት ስርቆትና ውድመት ባደረሱ ግለሰቦች ላይ ክስ ተመስርቶ በፍርድ ቤት የገንዘብ መቀጮና የእስራት ቅጣት እንደተላለፈባቸው አንስተዋል። ዲያቆን ዳንኤል ክብረት የብሔራዊ ጣቢያ የስራ አመራር ቦርድ ሰብሳቢ ተደርገው ተሾሙ። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢነት ሹመት አጽድቋል። ምክር ቤቱ ሹመቱን ያጸደቀው ዛሬ ሐሙስ ጥር 28 2018 ነው። ምክር ቤቱ ባካሄደው 5ኛ ዓመት የስራ ዘመን 11ኛ መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡ ግለሰቦችንም መርምሮ አጽድቋል። በስብሰባው የኮርፖሬሽኑን የስራ አመራር ቦርድ አባላትን የትምህርት ደረጃና የስራ ልምድ ለምክር ቤቱ ያቀረቡት በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ረዳት ሚኒስትር ዴኤታ ፕሮፌሰር ምህረቱ ሻንቆ ናቸው። ምክር ቤቱ ለኮርፖሬሽኑ ቦርድ አባልነት ከዲያቆን ዳንኤል ሰብሳቢነት በተጨማሪ የቀረቡ 9 እጩዎችን ሹመት አጽድቋል። በዚህም ዶክተር ወርቁ ጋቸና፣ ዶክተር መቅደስ ዳባ፣ አቶ ጃዕፈር በድሩ፣ አቶ ዩሱፍ ኢብራሂም፣ ዶክተር እንደገና አበበ፣ አቶ ቸሩጌታ ገነነ፣ ዶክተር ጌታቸው ድንቁ፣ ዶክተር አብዱልዋሲ አብዱላሂ በአባልነት ተመርጠዋል። ከአባላቱ መካከል አቶ ጃዕፈር በድሩ፣ አቶ ዩሱፍ ኢብራሂም እና ዶክተር አብዱልዋሲ አብዱላሂ ከዚህ ቀደም የነበሩ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን እንደገና ለማቋቋም በ2015 የወጣው አዋጅ መሰረት የተቋሙ የስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ድንጋጌ አስቀምጧል። ቦርዱ የብሔራዊ ቴሌቪዥን እና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ብሔራዊ ጣቢያ በበላይነት ይመራል። የመገናኛ ብዙሃንን የሚመለከቱ የመንግስት ፖሊሲዎችና ህጎች በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነትም በአዋጅ የተጣለው በዚሁ ቦርድ ላይ ነው። ዲያቆን ዳንኤል ከዚህ ቀደም በኢትዮጵያ ፕሬስ ድርጅት የቦርድ አባልነት ሹመት ሰርተዋል። ኔስሌ ሙቀትን በሚቋቋም መርዛማ ንጥረ ነገር ስጋት ሳቢያ ኤስኤምኤ በሚል ስያሜ የተሰራጨ የህፃናት የዱቄት ወተት ምርት እንዲሰበሰብ አዘዘ። ዓለም አቀፉ የምግብና መጠጥ ማቀነባበሪያ ኔስሌ ኤስኤምኤ በተሰኘ የህፃናት ዱቄት ወተት ምርቱን ደንበኞች እንዳይጠቀሙ በማሳሰብ እንዲሰበሰብ ትዕዛዝ መስጠቱን ስካይ ኒውስ ዘግቧል። በተባበሩት አረብ ኤሚሬት ጥቅም ላይ ውሎ የነበረው አፕታሚል የተሰኘው የምርት አይነት ባለፈው ሳምንት ጥቅም ላይ እንዳይውሉ ከተከለከሉ የኔስሌ የዱቄት ወተት ምርቶች ውስጥ ተካቷል። እንደገና እንዲሰበሰብ ትዕዛዝ ከወጣበት የኤስኤምኤ ዱቄት ወተት ውስጥ 60 በሚደርሱ ምርቶቹ ሴሬዩላይድ የተባለው ሙቀትን የሚቋቋም መርዛማ ንጥረ ነገር ተገኝቷል ተብሏል። ሴሬዩላይድ በባክቴሪያ የሚመነጭና በምግብ የሚተላለፉ በሽታዎችን የሚያስከትል ንጥረ ነገር ሲሆን የምግብ መመረዝ ምልክቶችን ሊያስከትል እንደሚችል ይታመናል። በሴሬዩላይድ ምክንያት የሚመጣው መመረዝ በህፃናት ላይ በፍጥነት ሊባባስ የሚችል ማስታወክና የሆድ እብጠትን እንደሚያካትት ተገልጿል። ኔስሌ እንዲሰበሰቡ ትዕዛዝ ባወጣባቸው በህፃናት ዱቄት ወተት ምርቶቹ ላይ ማሻሻያ በማድረግ አንድ ተጨማሪ ክምችት ለማካተት እየሰራ መሆኑን ደንበኞቹ እንዲያውቁ እንፈልጋለን ሲሉ የምግብ ደረጃዎች ኤጀንሲ መርማሪዎች በጉዳዩ ላይ በሰጡት መግለጫ ጠቁመዋል። አዲሱ የምርት ክምችት በሰሜን አየርላንድ ለገበያ ቀርቧል። ተሻሽሎ በአማራጭነት ቀርቧል የተባለውን የኔስሌ ምርት በተመለከተ በዝርዝር የተጠቀሰ ነገር ባይኖርም ድርጅቱ እንዲሰበሰብ ባዘዘው ኤስኤምኤ ግን ማሻሻያ እንደሚያደርግ አስታውቋል። ቀጥለናል። የተናፋቂው ረመዳን ዋዜማ ሻዕባን ወር ዛሬ 18ኛ ምሽቱ ላይ ደርሷል። በዚህም መሰረት ረመዳን ከ12 ቀናት በኋላ የሚጀምር ይሆናል። እኛም በመላው ዓለም ሀገሮች በረመዳን ዋዜማ ምን አዲስ ኸበር ተሰማ ብለን ስናጣራ ለዛሬ ተከታዮቹን አግኝተናል። አህመድ አብዱራህማን ተመልክቷቸዋል። የግብፅ የችርቻሮ አቅራቢዎች በረመዳን ወር አዲስ አሰራር ሊጀምሩ ነው። በችርቻሮ አቅራቢ ሰንሰለቶች አማካኝነት ለታላቁ ረመዳን ወር የሚያቀርቡት አሰራር አህለን ረመዳን የተሰኘ የቅናሽ አገልግሎት ነው። አቅራቢዎቹ ይህን አገልግሎት የሚሰጡት የግብፅ መንግስት የረመዳን ወር መቃረቡን አስመልክቶ የሸቀጦችን ዋጋ ለማረጋጋት ከምግብ አቅራቢዎች ጋር ስምምነት ላይ በመድረሱ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህን ተከትሎም አህለን ረመዳን የተሰኘው አገልግሎት የሚጀመረው በቀጣይ ሳምንት እንደሚሆን የሀገሪቱ የአቅርቦትና የሀገር ውስጥ ንግድ ሚኒስትር ሸሪፍ ፋሩቅ ተናግረዋል። ሚኒስትሩ ከግብፅ ንግድ ምክር ቤትና
የምግብ አምራቾች ጋር አደረግኩት ባሉት ውይይት የግል ዘርፍ ተወካዮች የሸማቾችን የመግዛት አቅም ለመደገፍ አሁን ያለውን የገበያ ዋጋ ለመቀነስ ካልሆነም ባለበት ለማቆየት ስምምነት ላይ ደርሰዋል። ዋና ከተማዋ ካይሮና ጊዛ የአህለን ረመዳን ኤግዚቢሽንን በሚቀጥለው ሳምንት ያስጀምራሉ ተብሏል። ሳውዲ አረቢያ በረመዳን ሀገሪቱን ለሚጎበኙ እንግዶች ልዩ የጉዞ ቅናሽ አስተዋውቃለች። በረመዳን ወር በርካታ ሺህ እንግዶችን በቅዱሳት ስፍራዎች የምታስተናግደው ሳውዲ አረቢያ ተጨማሪ ጎብኚዎችን ለመጋበዝ ልዩ ልዩ የጉዞ ጥቅሎችን ያስተዋወቀችው በቱሪዝም ባለሥልጣን በኩል ነው። በዚህም የረመዳን ብርሃን ነጸብራቆችን እንቀበል በሚል መሪ ሐሳብ ሬድሲና አሉላ የተባሉት ታዋቂዎቹ የመዝናኛ ስፍራዎች ላይ እስከ 35 በመቶ የሚደርስ ልዩ የዋጋ ቅናሽ አድርጋለች። እንደ ባለሥልጣኑ ከሆነ ዓላማው በረመዳን በርካታ ጎብኚዎችን ለመሳብ ነው። የሳውዲን ባህላዊና ተፈጥሯዊ መዳረሻዎችን ለማስተዋወቅም ያግዛል ተብሏል። ተጓዦች ሳውዲን ይበልጥ እንዲያውቁ ከማስቻል ባለፈም የረመዳንን ልዩ ውበትና የአኗኗር ዘይቤ ማየት እንዲችሉ ያደርጋል ተብሏል። በመጨረሻም የተባበሩት አረብ ኤምሬትስ በረመዳን ወር የሥራ ሰዓት ማስተካከያ ልታደርግ ነው። ማስተካከያ የሚደረገው በተባበሩት አረብ ኤምሬትስ የሠራተኛ ሕግ መሠረት ነው። በሀገሪቱ በረመዳን ወቅት በልዩ ሁኔታ ካልተፈቀደ በስተቀር የሠራተኞች የሥራ ሰዓት ከመደበኛው በ2 ሰዓት እንዲቀንስ ይደረጋል። በዚህም መደበኛው 8 የሥራ ሰዓት ወደ 6 ሰዓት ይወርዳል። ምንም እንኳን ሕጉ እምነት ሳይለይ ለሁሉም ተግባራዊ የሚደረግ ቢሆንም በለውጡ ሙስሊም ሠራተኞች በተከበረው ወር የሥራ ኃላፊነቶችን ከጾም ከኢባዳና ከቤተሰብ ጊዜ ጋር ሚዛናዊ እንዲያደርጉ ለማስቻል ያለመ ነው። የመንግሥት መስሪያ ቤቶችም ሠራተኞች ባሉበት ሆነው በርቀት ሥራቸውን እንዲሰሩ እንዲያመቻቹ ሊያደርጉ እንደሚችሉም ታይምስ ኦፍ ኢንዲያ ዘግቧል። ተግባራዊ በሚደረገው ሕግ መሠረት አንድ ቀጣሪ በረመዳን መደበኛ የሥራ ሰዓቱን አስጠብቆ የሚያሰራ ከሆነ እንደ ሕግ ጥሰት ይቆጠራል። እንደ ጥሰቱ ደረጃ ገንዘብን ጨምሮ ሌሎች ቅጣቶች ሊጣሉበት እንደሚችሉም ተደንግጓል። በሌላ በኩል አንድ ሠራተኛ መደበኛ ሰዓቱን ጠብቆ ከሠራ በሕጉ ከተቀመጠው የሥራ ሰዓት ውጭ ያለውን በትርፍ ሰዓት ክፍያ እንዲያገኝም በሕጉ ተቀምጧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የነፍጥ ትግል አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን አይደለም ሲሉ የሀገራዊ ምክክር ኮሚሽነር ተናገሩ። ከቆይታ በኋላ ካናዳ የእስልምና ጥላቻን ለመከላከል የሚሰሩትን ልዩ መልእክተኛ ከመንግስት መዋቅር እንዲወጡ አድርጋለች። እንመለስበታለን፣ ይጠብቁን። ግብጽ ሱዳንን ለመከፋፈል የሚደረገውን ማንኛውም ሙከራ ትቃወማለች ሲሉ የውጭ ጉዳይ ሚኒስትሯ ገለጹ። ግብጽ በጦርነት ውስጥ የምትገኘው ሱዳንን ለመከፋፈል የሚደረጉ ማናቸውንም ሙከራዎች እንደማትቀበል የውጭ ጉዳይ ሚኒስትር በድር አብዱል አጢ ከሱዳን አቻቸው ሙህዲን ሳሊም ጋር በነበራቸው ቆይታ ተናግረዋል። የሁለቱ ባለስልጣናት ውይይት ያተኮረው በችግሩ ላይ ሁለንተናዊ መፍትሄ ለማምጣት በሚደረጉ ጥረቶች ላይ ነው። የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ ተሚም ኸላፍ እንዳሉት አብዱል አጢ የሱዳንን የግዛት አንድነትና ብሔራዊ ተቋማት በመደገፍ ላይ ካይሮ የማይለዋወጥ አቋም እንዳላት ገልጸዋል። የሀገሪቱን ሉዓላዊነት፣ መረጋጋት ወይም አንድነት ሊያዳክሙ የሚችሉ እርምጃዎችን ውድቅ አድርገዋል። የግብጽ ሚኒስትር በአልፋሽርና በኮርዶፋን የተፈጸሙትን አሰቃቂ ሲሉ የጠሯቸውን የጭካኔ ድርጊቶችና ጥሰቶች አውግዘዋል። ወደ ሀገሪቱ የሚገባውን እርዳታ ያለማቋረጥ ለማድረስ ውጤታማ የሆነ የሰብአዊ ኮሪደር እንዲቋቋም ጥሪ አቅርበዋል። የተባበሩት መንግስታት፣ የአፍሪካ ህብረትና የሰብአዊ ድርጅቶች ጋር በመተባበር የእርዳታ ድጋፉን መጨመር እንደሚገባም ተናግረዋል። አብዱል አጢ አጠቃላይ የተኩስ አቁም ለማስፈንና የሱዳንን ህዝብ የጸጥታ የመረጋጋትና የልማት ፍላጎት የሚያሟላ ሁሉን ያካተተ የፖለቲካ ሂደት ለማስጀመር የሚያስችሉ ሁኔታዎችን ለመፍጠር
የተቀናጁ ቀጠናዊና ዓለም አቀፍ ጥረቶች አስፈላጊ መሆናቸውን አጽንኦት ሰጥተዋል። በሚያዝያ 2015 በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሎች መካከል ጦርነት ከተከሰተ በኋላ ግብጽ ወታደሮችንና የጦር አውሮፕላኖችን በማቅረብ ከሱዳን መደበኛ ጦር ጋር ጎን መቆሟን ዘገባዎች ይጠቁማሉ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከሱዳን ወታደራዊ መሪ አብዱልፈታህ አልቡርሃን ጋር የጠበቀ ግንኙነት እንዳላቸው ይነገራል። ካናዳ የእስልምና ጥላቻን ለመከላከል የሚሰሩትን ልዩ መልእክተኛ ከመንግስት መዋቅር እንዲወጡ አደረገች። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከዓመት በፊት በምርጫ ዘመቻ ወቅት ከገቡት ቃል በተቃራኒ የእስልምና ጥላቻን ለመከላከል የሚሰሩ የመንግስት ልዑካን ቢሮዎችን አስወጥታለች። የሀገሪቱ መንግስት የእስልምና ጥላቻን ለመከላከል ከሚሰራው ቢሮ በተጨማሪ ጸረ ሴማዊነትን ለመከላከል ተብሎ የተቋቋመውን ሮም በተመሳሳይ እንዲወጣ አድርጓል። የካናዳ የማንነትና የባህል ሚኒስትር ማርክ ሚለር የመብት የእኩልነትና የአካታችነት አማካሪ ምክር ቤት በካናዳ ውስጥ ዘረኝነትን የሚመለከቱ ጉዳዮችን ጠቅልሎ እንደሚይዝ አስታውቀዋል። ይህ እርምጃ የተወሰደው ካናዳ ባለፈው ሳምንት ጥር 21 2015 በኩቤክ ከተማ መስጊድ ላይ የተፈጸመውን ጥቃትና የእስልምና ጥላቻን ለመከላከል የተወሰደውን እርምጃ ለማስታወስ ብሔራዊ ቀኗን ካከበረች ከአንድ ሳምንት በኋላ ነው። በ2009 በዚያን ቀን በኩቤክ ሳይንት ፎይ ሰፈር ውስጥ አንድ ሰው ወደ መስጊድ በመግባት ተኩስ በመክፈት 6 ምዕመናንን ገድሎ ሌሎች 19 ሰዎችን አቁስሏል። ጠቅላይ ሚኒስትሩ በዕለቱ መታሰቢያ በጻፉት ማስታወሻ የዚያን ቀኑ አሰቃቂ ክስተት የእስልምና ጥላቻና አስከፊ ውጤቶች ምን ያህል በስፋት እንደተስፋፉ አስታዋሽ ነው ብለው ነበር። በካናዳ የእስልምና ጥላቻን ለመከላከል በተቋቋመ ቢሮ ሲሰሩ የቆዩት የእስልምና ጥላቻ ተሟጋች የቀድሞ ጋዜጠኛና የሰብአዊ መብት ተሟጋች አሚራ አልጋዋቢ ናቸው። አሚራ ከ3 ዓመት በፊት ሹመቱን ያገኙት በቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶ ነው። የስልጣን ዘመናቸው በቀጣዩ ዓመት ያበቃ ነበር። ሚድል ኢስት አይ አልጋዋቢ በአዲሱ አማካሪ ምክር ቤት ውስጥ ይካተታሉ አሊያም አይካተቱም የሚለው ግልጽ አለመደረጉን ዘግቧል። ለዜና ምንጩ አስተያየት የሰጡት የቀድሞው የካናዳ የስለላ ኦፊሰር ሁዳ ሙቅቢል የካናዳ ጠቅላይ ሚኒስትር ውሳኔውን ማሳለፋቸው እንዳስገረማቸው ተናግረዋል። ምክንያቱም በምርጫ ወቅት የወግ አጥባቂ ፓርቲ መሪ ፒየር ፓይሊቬር ምርጫውን ካሸነፉ የስልጣን ቦታውን እንደሚያስወግዱ ተናግረው የነበረ ቢሆንም ማርክ ካርኒ የሚወክሉት ሊበራል ፓርቲ በአጠቃላይ ከሙስሊሙ ማህበረሰብ ጋር በጣም ጥሩ ግንኙነት ነበረው ብለዋል። ሞቅቢል የካናዳ የደህንነትና መረጃ አገልግሎትን በ2017 ለቀው የወጡት ኤጀንሲው ሂጃብ በመልበሳቸውና ጥቁር ሙስሊም ሴት በመሆናቸው ዘረኝነትና ጾታዊ ትንኮሳ ይፈጽምብኛል በሚል ነበር። በካናዳ ሙስሊሞች ብሔራዊ ምክር ቤት መረጃ መሰረት በሀገሪቱ ከየትኛውም የጂ7 ሀገር ይልቅ ብዙ ሙስሊሞች በጥላቻ በተሞሉ ጥቃቶች ተገድለዋል። አሜሪካና ኢራን ድርድር ለማድረግ ከተስማሙ በኋላ በዓለም አቀፍ ገበያ የነዳጅ ዋጋ 2 በመቶ ቅናሽ አሳየ። አሜሪካና ኢራን በመካከላቸው የተፈጠረውን ውጥረት ለማርገብ ያለመ ንግግር ለማድረግ በዝግጅት ላይ እንደሚገኙ መነገሩን ተከትሎ ዛሬ ሐሙስ በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ መጠነኛ ቅናሽ ማሳየቱ ተገልጿል። ዩናይትድ ስቴትስ አሜሪካና ኢራን የገቡበትን ዲፕሎማሲያዊ ውጥረት ለማርገብ በመስማማት በኦማን ተገናኝተው ለመነጋገር ቀጠሮ የያዙት በነገው ዕለት ነው። ይህም በመካከላቸው ሊነሳ የሚችለውን ወታደራዊ ግጭት በማስቀረት በባህረ ሰላጤው ቀጠና የነዳጅ አምራች በሆኑ ሀገራት በኩል ለገበያ የሚቀርበውን ምርት ሊያስተጓጉል ይችላል የሚለውን ስጋት መቅረፉ ተነግሯል። ሮይተርስ የዜና ወኪል የሀገራቱ የድርድር ፍላጎት ከተሰማ በኋላ በተለይ ከባለፈው ሰኞ ወዲህ የድፍድፍ ነዳጅ ዋጋ መጠነኛ ቅናሽ ማሳየቱን ዘግቧል። በዚህም መሰረት የብሬንት ድፍድፍ ነዳጅ በበርሜል 2 በመቶ ቅናሽ በማሳየት ዋጋው 68.02 ሳንቲም ደርሷል። ይህም በ1.44 ዝቅ ያለ ነው። በዘገባው የተጠቀሱት የኢነርጂ አማካሪ ኩባንያ ውስጥ የሚሰሩ ባለሙያዎች አሜሪካና ኢራን የሚያደርጉት ንግግር በቀጠናው ጂኦፖለቲካዊ ውጥረት በማርገብ የነዳጅ ዋጋ ስጋት በከፊል እንዲቀንስ ያደርገዋል ብለዋል። ነገር ግን ውይይቶቹ አዳዲስ ልዩነቶችን የሚያስከትሉ ከሆነ ስጋቱ አገርሽቶ በነዳጅ ዋጋ ላይ ጭማሪው ዳግም ሊከሰት ይችላል ሲሉ ግምታቸውን አስቀምጠዋል።
የፍልስጤም ደጋፊዎቹ ባልና ሚስት እንግሊዛውያን ፖስተሮችን በመለጠፋቸው ከህንድ እንዲወጡ ተጠየቁ። የእንግሊዝ ዜግነት ያላቸው ባልና ሚስት በምዕራባዊው ራጃስታን ግዛት ውስጥ በተለያዩ ስፍራዎች ፍልስጤምን በመደገፍ ፖስተሮችን በመለጠፋቸው ከህንድ እንዲወጡ በባለስልጣናት ተጠይቀዋል ሲሉ የአካባቢው መገናኛ ብዙሃን ዘግበዋል። ጉብኝቱን ሲያደርጉ የነበሩት ሉዊስ ገብርኤል ዲ እና አኑሽ ኤማ ክርስቲን ህንድ የገቡት በቱሪስት ቪዛ አማካኝነት ነው። ወደ ሀገሪቱ ከገቡ በኋላ ጥንታዊ ቤተ እምነቶች ባሉባት ፑሽካር ቆይታ አድርገዋል። ፈርስት ፖስት እንዳወጣው ዘገባ ከ10 ቀናት በፊት የአካባቢው ባለስልጣናት በበርካታ የአደባባይ ቦታዎች ላይ ነፃነት ለፍልስጤምና እስራኤልን እንቃወም የሚሉ መልእክቶችን የያዙ ፖስተሮችን አስተውለዋል። የህንድ የስለላ መምሪያ ምርመራ ካደረገ በኋላ ድርጊቱ የቪዛ ደንቦችን የጣሰ ነው የሚል ድምዳሜ ላይ ደርሷል ተብሏል። ለዚህም በምክንያት የተጠቀሰው በቱሪስት ቪዛ የፖለቲካ እንቅስቃሴ አለመፈቀዱን ነው። ይህን ተከትሎ ባለስልጣናት ሁለቱን የብሪታንያ ዜጎች የኢሚግሬሽን እና የውጭ ዜጎች ህግን በመጥቀስ ወዲያውኑ ሀገሪቱን ለቀው እንዲወጡ መመሪያ ሰጥተዋል። ባለፈው ጥቅምት ወር የተኩስ አቁም ተግባራዊ ከመሆኑ በፊት በጥቅምት 2023 የተጀመረውና ለ2 ዓመታት የዘለቀው እስራኤል በፍልስጤማውያን ላይ በፈጸመችው ጥቃት ከ71,000 በላይ ፍልስጤማውያን ተገድለዋል። ከ171,000 በላይ የሚሆኑ ደግሞ ሲቆስሉ ጥቃቱ 90 በመቶ የሚሆነውን የጋዛን መሰረተ ልማት አውድሟል። በተጨማሪም እስራኤል የተኩስ አቁም ስምምነትን በመጣስ ጥቃቶችን ማድረጓን ቀጥላለች። ባለፉት ዓመታት በመላው ዓለም ከተለያዩ ሀገሮች ለፍልስጤማውያን ድምጻቸውን የሚያሰሙ በርክተው መታየታቸውን ዘገባዎች ያመለክታሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።